መስሏቸው ነው ያለው ሚስጥር ያወጡበት ነገሩን ዝም ብዬ ከዘጋሁት ካላላት ዝም ብዬ አለ ምን አሉ ብትናገሪ በኋላ እሷም እዚያ ያለች ልጅ ለምን ተናገርኩ ብለሽ ይቆጭሻል ብላ ላከች። ወይ ላንተ ወይ ለጉቺ ወይ ለጉቺ ይሆናል ወይ ላንተ አላውቅም። እንግዲህ እና ላንተማ ግዴታ መንገር አለብኝ እንድትከስሽ። እኔ ደግሞ ጥሪ ያቀርባለሁ እና ያ እኮ ለእኔ ነው የከበደኝ እንጂ ለነሱማ አሳልፎ የመስጠት ትንሽ ይከብደኛል። ያ እኮ ለእኔ ነው የከበደኝ እንጂ ከኔ ጋር ትደውላለች አሜሪካ ያለችው እና ይሄ በሌላ ተማመኝ ኢንሳይደር አሳልፎ አሰጠኝ ወይ ኢንሳይደር እያልኩ ስለማወራ እሷን አምና ነው ለእኔ ይሄ ነገር ውስጥ የገባል። በቃ ሄለን አሳልፍ አሰጥሽም በእኔ የሆነብሽ አለች። ከዛን አሁን በቅርብም ራሱ ሄለን አጀንዳውን ዘግትባል ግን ድባ ያለችው ዘመዴ አደራ እያለችሽ ነው አደረ እንዳታስቢያ እንዳትነግሪያት ብላ ነው እሷም ነግራኛለች። ግን እንደገና ይሄ ዘመዷንም እንደገና አደራ እንድትለኝ ላካቸው። ኧረ ምንም አታስብን እንደዚህ ብላ እየጻፈችልኝ እንደገና የጥያቄ ማንሳቱ ከብዶኝ ነው ለእኔ ጭንቅላቱ ከብዶኝ ነው እንጂ መጽሐፍ ሁሉ አሁን እያወራሽ ጽፏል። አይ በቃ ተይው፣ እኔ አንቺን አልጫንሽም። እኔ ልጅቷን ወይ ስሟን እንኳን የዚች ሳይሆን የሰራተኛዋን ስም ብቻ ብትነግረኝ ወይ ደግሞ እኔ ይህን ሁሉ ለአንቺ ዋጋ እየከፈልኩ አንቺ ልጅቷን እዚህ ያለችው ማለትሽም ግን ያቺ ዘመዴ ያልኩሽ ናት ወይስ ሌላ ሰው ናት? እሱን ነው ማወቅ የፈለግኩት። በቃ እግዚአብሔር ምስክሬ ነው። ማለት ድባ ያለችውን ታውቂያታለሽ? አላውቃትም። ኧረ ዱባይ ማን አውቃታለሁ? ዘመዷ አይደለች እዚህ ትግራይ ታውቂያታለሽ? ድባ ያለችውን ታውቂያታለሽ? እኔ በቃትም ሀፌ ይዘጋ አልኩሽ። ከተናገርኩኝ እኔ ታውቂያታለሽ? እኔ በቃትም ሀፌ ይዘጋ ኤኒዌይስ ሰምታችኋል አይደለ? ጉቺ እየተሰማችሁ አይደለ? አዎ ሳርዬ ይሰማል። አይ ቲንክ ሰውም ያዳመጠ ይመስለኛል ከታች ያሉት። አዎ አሁን የሌላው እሷ ያስፈራራችኝ የላከችውን ኤኒዌይ መጀመሪያ ለአብራራ። ስለዚህ የተነገረው ነገር ድምፁ ብቻ ስላላወቁ ልንገራቸው፣ ልጀምርላችሁ። ይሄ ምንድነው? ብር አንበሳ ስጡኝ አለች እና በጣም እየሰደበችኝ ነበረ። ስትሰድበኝ እኔ ስድብ ለመጀመሪያ ጊዜ ነው። ስድብ ሰምቼ ማላቅም፣ ስሰደም ተሰድቤ ማላቅም። እንደዚህ ሁለተኛ ሰው ብትሆንም በጣም ነው ያዘንኩት ያለቀስኩት። ጉቺ በቅርብ ታውቃለች፣ ከኔ ጋር ሆና በጣም ደንበረ የምታጽናናኝ። በቃ ቀን ወደ ቀን እየተሰደብኩኝ ሲሄድ እኔ በቃ አንድና አንድ እሷን ማስቆም ነበረ የፈለግኩት እና እሷን የሚያውቃት ያልፈለግነው ሰው የለም፣ ያልተጠየቀ ሰው የለም። መጨረሻ ላይ ፌራ ሂዶ ጠየቀልኝ። መሲ ብርጅስቶንም ሂዳ ጠየቀቻት። በብዙ ሰው ተደረገ። መጨረሻ ላይ ምንድነው ያለችው? 10 አንበሳ ትስጠኝና ብላ በጃጓር ከዛ እሱ ተደራድሮ ምን ብሎ ከራሱ 2 አንበሳ ሰጥቶ ተያት ብሎ ለምኖ 2 አንበሳ ሰጥቶ መጥቶ በቃ በ5 አንበሳ እተዋለሁ ከዚህ በኋላ ስሟን አላነሳም ብላለች ብሎ ተደራድሮ መጣ። ከመጣ በኋላ እኔም ጉቺ በቃ እሷን ትተዋት፣ እኔ ትስደበኝ፣ እሷን የምትተዋት ከሆነ ችግር የለም እኔም ቢሆን ሰጣታለሁ አንበሳ ብላ ከጃጓር ጋር ተነጋግረን ነገሩ ተሰጣትና አቆመች።
ካቆመች በኋላ እንደገና ትንሽ ቆየች። እንደገና ደግሞ ጋላሪ ሙሉልኝ ነው ምናምን፣ እንደገና ደግሞ መሳደብ፣ እንደገና ደግሞ ምን ማረግ ማስፈራራት። እኔ በቃ በጣም ጨነቀኝ። ምንድነው ማድረግ ያለብኝ? እንደ ሰው ወጥቼ አልሳደብም፣ እንደ ወጥኑ አልናገርም። እቺ ሴትዮ ምንድነው የምትፈልገው? ጉቺም ተጠየቀች። እሷም እኔ 5 ሳንቲም አልሰጥም፣ ከፈለግሽ ስደብኝ፣ ከፈለግሽ ተናገሪ። ሳራ ግን ስድብ ስለማታቅ ፋሚሊዎቿን ምኗን እየሰደብሽ እንደዛ ታርጊ አቁሚ ብላ በሰው ላከችላት። ምንም ልታቆም አልቻለች። መጨረሻ ላይ በራሷ በጃጓር መጥቶ ጋላሪ ሙይልኝ ትልሻለች። ጋላሪ ሞላላትና ሁለተኛ አታነሳሽም። እኔ እንዴት ነው ይሄ ጋላሪ እየተባለ አንበሳ እየተባለ ሴትዮ ምንድነው የሚሻለው? ኧረ በእናትህ እግዚአብሔር እኔ ሰላም ስጡኝ፣ እኔ ልኖርበት ብዬ ለመንኩት። አይ በቃ ይሄ የመጨረሻ ነው ብሎ እንደገና እሱ ጋላሪ ሞላ ብሎ እንደገና ጋላሪ ሞላ። ይሄ ጉቺም ሳታቅ ማንም ሰው ሳያቅ እኔ እና እሱ ብቻ ነው የምናውቀው። እሷ እሺ ብዬ ጨረስን። እንደገና በሶስተኛ እኔ የደረሰብኝ በእናንተ አይድረስ፣ ለእኔ የተደረገው ለሁሉም ሰው አይድረስ፣ ከእኔ ተማሩ፣ በእኔ ይብቃ ብዬ ነው የወጣሁት እንጂ እኔ ብሩም ምኑም እንትን ብዬ አይደለም። ግን በእኔ ይብቃ። መጨረሻ ላይ ጌም ልጫወት ነው ያሰማኋችሁ ማለት ነው። አንድ ቅድመ ሁኔታ ሰጥቼሻለሁ ላንቺ። ይሄን ሁሉ ታሪክ የሚነግሩኝ 3 የዱባይ ሴቶችና 1 ወንድ ሁሉን የሰጡኝ ከነዳታቸው ከነምናቸው ብሎክ አድርጌ እነሱን ሰጥሻለሁ። አንቺ ግን አንድ ቅድመ ሁኔታ ሰጥሽና እሱን ታደርጊያለሽ። እሺ ምንም ችግር የለም። ምንድነው በቃ ጌሙን እንዳሸንፍ ታደርግኛለሽ አለች። አይ በቃ እሺ አስብበታለሁ አልኳትና 2 ሳምንት ሰጥሻለሁ። 2 ሳምንት ነው እንደዛ ስትለኝ እሺ አስብበታለሁ አልኳት። መጨረሻ ላይ እየቀረበ ቀኑም ቀርቦ ነበረ። ደወለችልኝ። ጌሜ እየደረሰ ነው ሰዎቹን ስትለኝ እኔ ልጅቷን አውቂያታለሁ። አንዷን እዚሁና የምትልክላት አይ እኔ ይቅርብኝ፣ መጨቃጨቅ አልፈልግም፣ ሰላም ነው የምፈልገው፣ ይቅሩብኝ ልጆቹ። እኔ ለጌምሽ ግን ዝም ብዬ እማደርገውን አደርግልሻለሁ፣ ለእንትን ግን አልፈልግም። ልጆች ሰዎቹን አትስጭኝ። እንደገና ለሄደ እንደ ያላችሁ እንዴ ተባባላችሁ እያልኩኝ ክስ ላይ ምን ላይ እኔ ጊዜም የለኝም አልፈልግም ብዬ ስላት እንዴት እንደሱ ትያለሽ? አሁን እንደሱ ማለት የለብሽም። እንደገና ይሄ የተነጋገርነው ነገር ለሶስተኛ ሰው ብታወሪ ሰው ቢሰማን እነግርሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ። መጨረሻ ላይ ምንድነው ያልኳት? ለጌምሽ የሚሆን ቢሆን 1 አንበሳ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል? 10 አንበሳ ትሰጫለሽ አትሰጭም? ካልሰጠሽ ግን ከገሜ በኋላ እኔ ማደርግሽን አውቃለሁ። እድሜሽን ነው ማሳጥረው፣ ምንድነው ማደርግሽ? ምንድነው? ከዛ ነገርኩት። ለማን ነው ስሙ? ለዚህ ለጃጓር ምንድነው የምትለው? እንደዚህ ያለች። ኧረ ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ፣ የሰራሁት በደል የለኝ፣ ነፃ የሆንኩ ሰው ነኝ። ምንድነው እንደዚህ የምታስፈራራኝ? ምንድነው የፈለገችው? እኔ ስድብ ስለጠላ ክብር አይደለም ብዬ ቤተሰቦቼን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድነው? አንተ ለምን አትነግራትም? ምንድነው ችግርህ አልኩት። ነገራት። እሱም ለምን እንዴት ትላለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አርጎ 3 አንበሳ ሰጣት። ያው እንዳያችሁት በምን አንሳለሁ። ስለዚህ ያለቅሽም እኔ የማደርገውን አውቃለሁ፣ ያለሽን የሌለን እያመጣሁኝ እኔ የማደርግሽን አውቃለሁ ስትለኝ፣ አይ እንግዲህ የፈለግሽበት ቦታ ድረሽ፣ አንቺ ጀምሪው እኔ ጨርሰዋለሁ፣ ካንቺ ይምጣ፣ እኔ አልናገርም፣ እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር፣ ዝም ማለት
ፍራች አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ አገሬን መመላለስ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለም፣ ወንጀለኛ አይደለም። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ የፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰልም አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው። ላሳያችሁ። ይሄው ይታያል። ይታያል ጉቺ ይታያችኋል ጋይስ? ኮመንቱ ካልጠፋ አይታይም መሰለኝ። ቆይ አንዴ ኮመንቱ ላጥፋ። መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል የገባውን ገንዘብ ይዩት። የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው እንትና ነው። ማን ነው? የስራ ቦታ ኔትወርክ ስለሆነ ነው። ነው እንዴ? ነው እንዴ? ያ የስራ ቦታ ኔትወርክ። እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት ሄለን እኔን በጆከር እያሰደበች ራሷ እየተጇቸው አካውንታቸውን ዲአክቲቭ አድርገው እስከሚጠፉ እያደረጓቸው እነሱ እንቅስቃሴ አድርገው እንደገና ለእነሱ እኔ የእናንተ አብሮነት ነው ብለሽ በጊፍትን በምን ከነሱ ስርከች በእነሱ አይን እኛን እንጂ ማናይበት ምንም ምክንያት የለም። ሳሪ እውነቱ ልንገርሽ፣ አሁን እኮ እኔን በጆከር እያሰደበች ራሷ እየተሳደበች ይሄንን እያየሽ አሁንም አይሷ ትበልጥብኛለች ካልሽ ከእሷ ጋር አብረሽ ትጨነቅ ትፈልጊያለሽ። እውነቱ ልንገርሽ፣ እኔ እዚህ ሀገር ገና እንደመጣሁ አንቺ ጋር ቴሌፎን እየደወለ የሚያናግርሽ ሰው ገና ምግብ ቤት ስከፍቺ ነው የማውቅሽ ይሆናል እና ከእናንተ ጋር ዱባይ ናይ ስሙን እንደዚህ ብዬ አልነግርሽም፣ ግን ታውቂያለሽ እዚያ ኢሮፕ የመጣ ሰው ከእናንተ ግሩፕ ማን ነበር ሁሌ እየተጣላ ከሚስቱ ጋር የምታስታርቁት የነበረ? እንደውም እንኳን ምግብ ቤት ከፈትን ብለሽ ደውሌ ስነግረው ቫይበር ላይ እኔ ደውልሽ ነበር፣ ስፒከር ከፍቶ ያሰማኝ ነበር። እኔ አላውቅሽም፣ ያኔ የሚዲያ ሰው አልነበርኩም። አሁን ነው ሚዲያ የጀመርኩት። ይሄው ይሄ ደግሞ እዩት። ነገ ከ10 አንበሳ በኋላ እናወራለን። ይሄው ማስፈራሪያ የላከችልኝ እዩት። በቴክስት ነው የጻፈችው። ይታያል ጉቺ? አዎ እንትን ስለሆነ ዞሮ ተገልብጦ ስለሚታይ ላይነበብላቸው ይችላል ይመስለኛል። ሳርዬ አይታይም። ደረም ስጭኝ አላልኩ። ኧረ ሄለን የኔ ምንም ዝምድናሽን ፈልግ። ሄለን እንዴት ነሽ? ሰላም ነሽ ወይ? መቼም ያንቺ ቀልድ እኮ በፍጹም አይጠገብም። በጣም ሄለን እንዴት ነሽ? ሰላም ነሽ ወይ? መቼም ያንቺ ቀልድ እኮ በፍጹም አይጠገብም። በጣም ነው ደስ የምትይኝና 10 አንበሳሽ ሄለንዬ። እንደው ትንሽ እንኳን ትንሽ
ትንሽ ለኔ አታስቢም? እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለኔ አሁን የምጠየቅበት ሰዓት አይደለም። በዚህ ሰዓት እኔ አንበሳው ልጅ ብለሽ እንኳን የምትጠይቅኝ ጊዜ አልነበረም። ግን አንቺ እንድታሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ፣ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር ከቤተሰብ ጋር ለአንቺ አይደለም እኔ ልንገርሽ የጉችን ለአንቺ አይደለም እኔ ልንገርሽ የጉችን የማውቀውን ግሬልም በህግ ይሄዳለሁ እኔ ከዚህ በኋላ እኔ እሺ ሌላ የምትጠይቁኝ ጥያቄዎች ያሉት በዚህ ልክ ገንዘብ ያስከፈለሽ፣ በዚህ ልክ አንበሳ ያሰጠሽ፣ በዚህ ልክ ገንዘብ አይደለም እኮ የአንበሳው ነው እኮ ገንዘቡ እኮ ያሳየሽው ገንዘብ ዞሮ አንበሳ መዛ የተሰጣት ጋላሪ ሙኝ እያለችሽ እንደነበር ከሱ ነው ከሱ ትከፊ የነበረው ነገር አንቺ ያስፈራሽ ምንድነው የሚል ጥያቄ ህዝቡ እየጠየቀ ስለሆነ እያይዘሽ መልሽላቸው። ምንድነው የፈራሽው ስላሉሽ የፈራሽውም ነገር ከነበር ለምንም እንደሆነ እኔ እያነበብኩ ስለነበር ጥያቄ መልሽላቸው። እሺ የኔ ቤተሰቦች እኔ የፈራሁት ስድቧን ቀንና ሌሊት የምትሳደበው ስድብ የተከበረ ባለቤቴን፣ የተከበሩ ልጆቼን፣ ቤተሰቦቼን፣ ስራዬን፣ እኔም የተከበርኩ ሰው ነኝ። ከስድብ ይልቅ በቃ ብጠፋ ይሻላል። እኔ በጣም ታምሜ ነበረ። ታውቂያለሽ ጉቺ ምን ያህል እንደጎዳችኝ፣ ምን ያህል እንደሰደበችኝ አንድ ቀን መልስ ሳልሰጣት። እኔ ምንም ነገር ምፈራው ነገር የለኝም። አንድም ነገር ምፈራው ነገር የለኝም። እጇ ላይ ቢኖር እሷ እንትን ታረጋለች እኮ። ለምንም ማትመለስ ሰው ናት። ጨካኝ ሰው ናት። እንኳን እጇ ማስረጃ ኖሮ ማስረጃ ሳይኖር ሰውና ሰው ልታጋድል የማታረገው ነገር የለም። ለምን ፈራ? እኔ ጀግና ሴት ነኝ። እውነተኛ ሴት ነኝ። ምንም የምፈራው ነገር የለም። ማንም ያቀኛል። ምንም የማምፈራው እስካሁን ታቆየኛለች። የቻለችውን የምትችለውን ያህል እኮ አድርጋለች። የምትችለውን ያህል እኔ ቀብርሻለሁ ነው ያለችው። እድሜሽን አሳጥረዋለሁ ነው ያለችኝ። እሷ እግዚአብሔር ሆና የኔን እድሜ ልታሳጥር። እኔ ምንም የምፈራው ነገር የለም። ወንጀል የለኝ፣ ስርቆት የለኝ፣ የበደልኩት ሰው የለ፣ የወሰድኩት ሰው የለ። ምንም የፈራሁትም የለኝም፣ የምፈራውም የለም። ይሄንን እንድታቆልኝ እኔ ነግራችኋለሁ። ስትሰድበኝ ምግብ ቤት እንኳን ራሱ ለመሄድ በጣም ነበረ። በቃ ሰው ሁሉ በቃ የሰማ የሚናገር የሚጠይቀኝ የመሰለ ተሳቀቄ ላለመሄድ ሁሉ ስድብ ለመጀመሪያ ጊዜ ነው። እኔ ሰው ተሳድቤ አላቅም፣ ሰውም ሰድቦኝ አያቅም። እሷ ናት ይሄ ሁሉ ያዋረደችኝ። ክብር ያለው ባለቤቴ ማንም ያላየው ማንም ያልተናገረው እሱን ስሙን አንስታ ሁሉ ስንት ተናግራለች። ስለዚህ ከዚህ በላይ ለኔ ትልቅ ሀፍረትና ትልቅ እንትን ሼም ነው ለኔ። ለዚህ ነው እንጂ ለሌላ ነገር ምንም ይሄ ነው። ያ ተወርቋ አይተነው ደግሞ እኔ ምንም ነገር አልተናገርኩም። በጣም ማከብረው ሰው ነው። አላልኳትም። ካላት ድምጽ እጅት አምጣ። ያው እሱን በተመለከተ ተብያለው ያለችው ነገር ያው ብዙውን ህዝብ ያስቆጣና ያስደነገጠም ነገር ስለሆነ ሳርዬ ከዚህም ጋር አያይዘሽ ያወራችሁት ወይ ያልሻት ወይ ያለችሽም ብቻ በንግግርም በወሬ መሀል የተባባላችሁት ነገርም ካለ እዚሁ ጋር ለህዝቡ ክሊር አድርገሽ ጨርሺ። ነገ ከነጎዲያም ብላኛለችም ካለች የድምጽ ማስረጃዋን ይዛ እንድትመጣና ታምጣ። በቃ የድምጽ ማስረጃ ካላት ይዛ ትምጣ። እኔ አላልኳትም፣ አላወራሁትም፣ እንደዚህ አይነት ወሬ አላወራሁም። በአይ ማሰርታ ታምጣና ታሳይ። በዶላር ብላለች አይደል? ተከፍሎም እኮ ማስመጣት ይቻላል። እውነቷ ከሆነ እኔ አላልኩም። እሷ ገና ሌላ ፋብሪካ አሰርታ ታመጣለች። ለምን? ስራዋ ስለሆነ። እኔ ግን ስራዬ ስላልሆነ እናንተን ይቅርታ ለመጠየቅ
ራሴንም ያለችውን ነገር እውነት እንዳልሆነ በማንኛውም ነገር የራሷ እንትን ዛሬ በኔ መጣች እንጂ ነገ ከነገ ወዲያ እኮ በሌላ ሰው እንደምትመጣ አትጠራጠሩ። ይሄ ምግብ እየበላ እንደምንሄደው ምግብ እንደሚያስፈልገን እሷ እንዲህ አይነት ስራ ያስፈልጋታል። ካልሆነ እኮ መኖር አትችልም። እሺ ሳርዬ፣ ሌላው ደግሞ ያው በተደጋጋሚ እየጻፉ ስለሆነ ላንብብልሽ። ስለ ቤታዮ ከእሷ ጋር ያወራሽው ነገር ወይም የተባባላችሁት አንድ ቅጂ እሷም ላይቭ ላይ ስታሰማ ስለነበረ ከምን ተነስታችሁ በቤታዮ ዙሪያም ያወራችሁትም ያልሽውም ነገር ካለ አንድ ላይ ጠቅለል አድርገሽ መልሽ። ኮመንት ላይም በተደጋጋሚ እየጠየቁሽ ስለሆነ በምን ተነሳ እንዳወራችሁ ምንም እንደሆነ ለዚህ ተናገሪ። ስለ ቤታዮ ነገር እኔ ስለ ቤታዮ መጥፎ ያወራሁት ነገር የለኝም። እሷ ብዙ ነገር ስትሳደብ ነበር። ተቆረጣ አይቻለሁ፣ ችግር የለውም። እኔ የተናገርኩት ምንድነው የጠየቀችኝ አለዚህም ሀሰማት እችላለሁ። 1 ሚሊዮን ብላ ስለኔ ነው ወይ የምታወራው? ጉቺ አላርፍ ብላለች። ጉቺ ስለኔ እያወራች ነው ስለኝ፣ ስላንቺ አይደለም። እሷ ስላንቺ አላነሳችም። 700,000 ነው 700,000 እያሉ ሲያወሩ ምንድነው 700,000 ብላ እንዲያውም እሷ ቤታዮ ጋር የዛን ቀን ነግሬሻለሁ። ሳሪ አይደለችም መሲ፣ መሲ ማናት? ሌላ ደግሞ ገብተው እንትን እያሏት ነበረ ስለ 700,000 70,000 ስትል አይ ተከፍሎ ነው የሚወራው፣ ሳትከፍሉ አታወሩም አለች ቤታዮ። ከዛ የ700,000 አይ 600,000 ተጽፎ እሷ ደግሞ 600,000 የሚል ቤታዮ ላይ ተጽፎ ነበረ። አሁን የሆነ የቀረ ገንዘብ አለ ነው የምናምን እየተባባሉ ሶስቱ ሲያወሩ ነበረ። ከዛ በኋላ ምንድነው ያልኳት እነሱ እንደዚህ ሲሉ ስለሰማች እሷ ደግሞ በዛ ምክንያት ነው 1 ሚሊዮን ነው እንዲያውም የተቀበልኩት የተሰጠኝ ብላ ነው ያወራችሁ። አንቺን ለመንካት አይደለም፣ ሳታቂ አትናገሪ፣ አረጋግጭ መጀመሪያ ብዬ ይቺ ናት የተናገርኳት። እኔ ጋርም አለ እሷም የተናገረችው። ጨምራ ካልተናገረች አላውቅም። እንግዲህ እሷ የራሷን ጨምራበት ከቤታዮ ጋር ልታነካካኝ ብዙ ጊዜ ስለምትፈልግ እንግዲህ እሷ ያልተባለ ነገርን እናት ያልሆነችን እናት ናት ብላ ያመጣች ሴት ናት። ምን ያህል ፋብሪኬት እንደምትዳደርግ የታወቀች ሰው ናት። ስለዚህ እኔ ያልኩትንም ያላልኩትንም ጨማምራ ተናግራ ከሆነ አላውቅም። እኔ ግን ይቺ ናት አሁን ያልኩሽን ነው ያልኩት እንጂ ቤታዮ እኔ በጣም መወዳት ማከብራት፣ ከሷ ጋር ምን አለኝ። እናንተ ብትጣሉ ብትፋቀሩ የራሳችሁ ነው። እኔ ግን እንደ እናት እንደ ልጅ ነው ሪስፔክት አድርጌ ሁሉ ነገርም እስካሁንም ያልኳት ነገር የለኝም። እሷ ግን እባብ የተጠበጠበበት ሽቶ እንደዚህ ኡፍ ሸተትሽኝ ምናምን ችግር የለም ተቀብያለሁ። ቤታዮ ያልሽኝንም አመሰግናለሁኝ። እንደ ልጅ ነው ማይሽ ብትይኝም ችግር የለውም። እሷ ግን ላንቺም ለኔም ጠላታችን ናት እንጂ ወዳጃችን አይደለችም። ሰው ልታጣላ ነገ በየተራ እንደ እንትን በቃ እንደ ካርታ ነው የምትጫወትብን በየተራ ለሁላችንም። እሷን ማስቆም የሚችል ሰው ነው የጠፋው። ሁላችንም አንድ ላይ ሆነን እሷን ማስቆም ነው እንጂ እሷ በሄደችው እየተመነዘርንና እንደ ዶሮ ብልት እየተቆራረጥን የምንሄድ ከሆነ እቺ ሴትዮ የሁሉም ሰው ዕጣ ፋንታ ነው። በእኔ የመጣው በሌላ ሰው ነገ አይመጣም አይባልም እንጂ ስለ ቤታዮ አድናቂዋም ነኝ፣ ቤተሰቧም ነኝ፣ ልጄም ናት። ምንም ቅር ያለኝ ነገር የለም፣ ያወራሁትም ነገር የለም። ሀሜትም አላማም እኔ እድሜም አይደለም። የማናችሁንም ስም እሷ ጋር ሂጄ ያማሁትም ያወራሁትም ነገር የለም። እሷ ገና ፋብሪኬት እያደረገች ብዙ ታመጣለች። በእናንተ ሲደርስ ነው የምታውቁት። ሳሪንም ቢሆን በምንም ነገር አክብረናት አማካሪያችን፣ መካሪያችን፣ ተቆጫችን፣ አስታራቂያችንን በዚህ ሁኔታ ስናያት አዝነናል። ቦታው አይደለም። በራሳችን የተፈጠሩ ብዙ ጥያቄዎች ነበሩ። ምን ስላገኘችብሽ ነው ይሄንን የምታደርገው ብለን 1 ቀን አይደለም 2 ቀን 3 ቀን ተነጋግረናል። ገና ለገና ስድብን ፍራቻ ነው እዚህ ሁሉ ውስጥ የተገባው። ያው አንዳንዴ ጠላትህን ወዳጅ ስታደርገው ነገሮች ይቆማሉ ብለን እናስባለን። ለዛም ይመስለኛል ወዳጅ ለመሆን ከወዳጅ ጋር የሚወሩ ወሬዎችን አውርታለች።
የተወሩት እውነትም ሆኑ ውሸትም ሆኑ መረጃ ኖራቸው አልኖራቸው በሁለት ጓደኛሞች መሀል ሊሆኑ የሚችሉ ነገሮች ሁሉ ሆነዋል በመሀላቸው በማስፈራራትም በስምምነትም። ግን ያም ቢሆን ለአንድ ቀን ንግግር የአመታት ጓደኝነትን አብሮ መብላትን ሳህን ሰባሪዎች አንሆንም ብለን አልፈነዋል። ያ ግን ሳራ አስተዳድራን አይደለም። እዚህ ከምታዩን አንዳችንንም አታስተዳድርም። አንዳችንም ላይ ጉዳይ የላትም። አንዳችንም ላይ የያዘችው ወይም አንዳችንንም የምታስተዳድርበት ነገር የለም። ግልጽ እንዲሆን የምፈልገው ነገር የሁላችንም ታሪክ ሚዲያ ላይ ነው ያለው። እኔ ችግር ሲገጥመኝ የሸሸገኝ የለም ከዚህ መሃል እናንተ እንደምትሉት ያለኝን ነገር የሸፈነልኝ የለም። ራሴ ባፌ የተናገርኩትን ንግግር ሌባ ስትሉኝ እንዲያረክሽ እንደዛ አረክሽ ስትሉኝ ከዚህ መሃል ከምታዩቸው አይዞሽ በርቺ ችግርሽን ጨርሽ ያለኝ እንጂ ኖ ሙኒት ልክ ነሽ ያለኝ የለም። ወይም ሳራ መታ ደግሞ የኔን ቢል አልዘጋችልኝም። ይቅርታ ሳደርግላት አምኜበት ሊፈጠር የሚችል ኖርማል ነገር ነው። ሊፈጠር የሚችል ኖርማል ነገር ሁለት ጓደኛሞች ያወራሉ፣ ይጨመራል፣ ይቀነሳል። ይሄ ያለ ነገር ነው። እኔ ምንም አይመስለኝም። የሳሪንም ለዚች ለአንድ ቀንና ለሁለት ቀን ስህተት ሌሎች ነገሮችን ልረሳ አልችልም። ሄለንም ደግሞ የሰማችሁን ነው ያወራችሁ። ኖርማል ከማንም ጋር ችግር የለብንም። ማንም ግን አያስተዳድረንም። ማንም ምንም የተደበቀ ታሪክ የለንም። ምንም ያለንበት ሀገር ኢመራት ነው። ከነ ስህተታችን ከነ ስራችን ከነ ትክክሉም ከነ ሁሉ ነገራችንም ከናንተ በላይ መንግስት ያቀናል። ልንቀጣበት የሚገባን ነገር ካለ እናንተ ሳትሉት ቀድሞ ይቀጣናል። በአሁን ሰዓት የኛም ሀገር ኤምባሲ ማንኛውንም ስህተት ሲሰራ አያልፍም። አንዱንም ስህተት አያልፍም። እንደ ድሮ አይደለም። የሀገሪቱ መንግስትም ደግሞ የሚያልፈን ስህተት የለም። እየሰራን ውለን እያደረን ደግሞ አስተዳዳሪያችን ሳራ ልትሆን አትችልም፣ ወይም ሄለን ልትሆን አትችልም። የኛ አስተዳዳሪ ራሳችንን በራሳችን የምናስተዳድር ሰዎች ነን። ሳሪ አንዳችን ላይ እዚህ ጋር የያሽብን ነገር ካለ መናገር ትችያለሽ። ምክንያቱም ይሄ ነገር ድጋሚ ቢፈጸም ማንም ዝም የሚል የለም። ሁላችንም በህግ የምንሄድ ሰዎች ነን። በህግ እንሄዳለን። ገንዘብ ስላላት አይደለም። ከስንት ድሃ ጋር አብረን ኖረናል። ገንዘቧ ለራሷ ነው ጌጥነቱ፣ ገንዘቧ ለራሷ ነው ጥቅሙ እንጂ ለኛ አይደለም። ሄለንም በዛ ርቀት ሆና ስለምትሳደበው ወይም እንዲና እንደዛ ስለምትለው ሁሉም የየራሱ ታሪክ አለው። ጃጓር የዛሬ ወር ነው ወር ከምናምን ገደማ እኔን መብረቁ ቤት ስንት አይነት ንግግር ሲናገረኝ የነበረ ራሴ የተናገርኩትን ስራዬ ተበላሽቶብኛል እስኪስተካከል ያልኩትን ሌባ ተብዬ የመጣበትን ጉዳይ እንደ ትልቅ ኢሹ ይዞ ሲያወራ የነበረ ሰው ነው እዚህ ጋር ብላክ ሜል ሲያደርግ የተገኘው አይደለ? ሲያስፈራራ የተገኘው ምናልባት እሷ አቀናጅታ ልታሰማችሁ ስላልቻለች ነው። እኔ በጆሮዬ ሰምቻለሁ። ይሄን ያህል ስጪ ያን ያህል ስጪ እኔ ያለው በዚህ ወጥቼ ዲል ሲያስደርግ የነበረው እሱ ነው። ከኛ የምትሻሉበት ነገር ምንም የላችሁ። ምንም ከእናንተ አትሊስት እኔ በስራ ነው የተሳሳትኩት። እኔ ስለ ራሴ ነው የማወራው። ስሰራ ነው የተበላሸብኝ። አንተ ግን ቁጭ ብለህ በሁለት ሰዎች መሀል ገንዘብ ስታመላልስ የነበርክ ጀጅ ልታረገኝ ቁጭ ብለህ ነበር፣ ልትጠይቀኝ። እኔም ብቻ አይደለም ስንት እህቶቻችንን እዛ ቤት እያስገባችሁ አውቀውም ሆነ በስተት ላደረጉት ጥፋት ስታሸማቅቋቸው ነበር። የስንት ሰው ፎቶ ተለጥፎ ነበር መብረቁ ቤት። መብረቁ ከሚጠይቀው ጥያቄ በላይ ጠያቂ፣ አስፈራሪ፣ አፈልጣለሁ ቆርጣለሁ ስትል የነበርክ ጃጓር አንተ ነህ። እዚህ ጋር ግን ድምፅህን ስሰማው ማመን ነው ያቃተኝ። ማመን አንተ አላስፈራራሃትም እንጂ እያባበልክ ተቀብለሃታል። ከዛም አልፈህ እኔ በጆሮዬ የሰማሁትን ሄለን እንኳን ሳትልህ ሄለን ከሳራ 10 አንበሳ ስትልህ ሄደህ ጉቺንም ጨምሪ ብለሃታል። ጆሮዬ ሰምቶታል። እናውራ ካልን በጣም ብዙ ነገር አለ። በስራ የተሳሳተና ሆን ብሎ የሚሳሳት ሰው የተለያየ ነው። የዛሬ ስንት ዓመት ተፈጽሞ አልቆ ይቅር ተባብሎ ይሄ ነው ያ ነው ብለን የዘጋነውን ታሪክ እያነሳችሁ እያንዳንዱን ነገር ሰምተነው ነው አምነንበት ነው እዚህ ጋር የተገኘ ነው። ሳህን ሰባሪዎች አይደለንም። ደስታን፣ ሀዘንን፣ ብዙ ነገርን አብረን አሳልፈናል።
ተወቃቅሰን ጨርሰን